ሁላችሁ ኢትዮጵያዊነታቸው በጣም ነው የሚወዱት። እንወዳለን ታዲያስ እንወዳለን። እኔ ዛሬ የእውነት ለመናገር ዛሬ ያለው ትውልድ የሚበዛው ሰው ኢትዮጵያዊነቱ እየጠፋው ኢትዮጵያዊነቱን እየጠላው ይመጣል። ችግሮች ሊኖሩ ይችላሉ። በዛም ግን በብዙ ምክንያት ሊሆን ይችላል። ግን ሀገርን መጥላት ወይም ኢትዮጵያዊ ነኝ ብሎ ማውራትን መጥላት ኬት እንደመጣ ነው አይሆንም። እናንተ ላይ ደግሞ ያየሁት ኢትዮጵያዊነት ደግሞ በጣም ደስ ይላል። ያስኮራል። ኢትዮጵያ ያስኮራል። በሁሉ ነገር በልብሱ በምግቡ ደግሞ ሆስፒታሊቲ ሰውን ያከብራል። እኔ ጤና ይስጥልኝ አንድ ነገር ጠየቀኝ ዶክተር ተስፋዬ፣ እንዴት ኢትዮጵያዊ መሆኑን ታውቃለች? ፊት ለፊቴ 100 አፍሪካን አድርግልኝ፣ አንድ ኢትዮጵያ አድርግልኝ፣ ከታይቼ ኢትዮጵያውን አገኛለሁ። ለምን ኢትዮጵያዊ ታውቃለሽ? ሃይማኖት አለው። ኢትዮጵያ ሃይማኖት አለው። ራሱ ላይ እንዴት ሁሉ ነገር ይገጣል። ሃይማኖት አለው። አንዳንድ የአማርኛ ጠናፍልኝ ምናምን እንላለን ከሌሎቹ ጋር እነዚህ ይገርማችኋል። እንዴት ነው አማርኛ አይችሉም። ስንሰማው እንደዚህ ከሰው መሀል እንደነግጣለን። አንድ ነጭ ሰው መጥቶ ይመስለኝ በጣም ይመስለኝ ኦፍኮርስ አማርኛ ነትናገር መንግስት ነገር ልንገርሽ ገዛ ነው ለፊት ነው ሴትዮ ዛድ ቆማለች፣ ግን ሂጃብ አደርጋለች። ኦሮሞ መሆኑን ያስታውቃል። አጠገቧ ሄድኩና እንጀራው ሳልነካ የሀገር ልጅ ገና ነሽ ዞረች ዞረች ሳልኩና ሄድኩና ሰው ምንድን ነው የምትፈልጊው? ፈረንጆች ናቸው። ስንት ዓመት ሆነሽ ከኢትዮጵያ ወጣሽ? 50 መሆኑ ነው። 50 አዲስ አበባ ኢትዮጵያ የድሮ ኢትዮጵያ አሁን ተመለሽ ብትይ አልሄድም። ለምን እንጃ አልሄድም። አሁን ስሪውና ብታየው ምን ይለያል? እኔ አሁን እዚህ ጋር ልነግርሽ የምፈልገው የምትሰሚው ይሄ ዩቲዩብ ላይ ምናምን ላይ ዜና ላይ የምትሰሚውና ሀገሪቷ ጋር ስትሄጂ ግን የተለያየ ነው። እዚህማ እኮ ዩቲዩብ ላይ ባይ ቦታውን አላውቅም። ዩቲዩብ ደግሞ አንድ ሌላ ነገር ዩቲዩብ ላይ ይሄን ያህል እንትን ፕሮፓጋንዳ ያደርጋሉ ለአዲስ አበባ ወይ ለምናምን አይነግሩም። ይሄ ቦታ ይሄ ነው ሲሉዋ ነው፣ ይሄ ቦታ ምናምን ነው፣ ምንም አይልም። ዝም ብሎ ይራመድና ፎቶግራፍ ያነሳል። ምንም ፋይዳ የለውም። ለማወቅ ትፈልጊያለሽ? ለምንድን ነው ዩቲዩብ ላይ የሚያደርጉት?
አዲስ ቦታ ነው አሁን የሚሰሩት። የድሮ ሄደው ቪዚት አያደርጉም። ቢሆን ካዛንቺስ ይላል። ካዛንቺስን እናና ሁሉ አዲስ ነው የሚሰራ እሱ አንዳንድ ፕሮግራም ይነግራል። አንዳንዱ ደግሞ ዝም ብሎ ጎደናውን የት ነው ነው ነገር እኛ እዛ ኖረናል። የት እንደሆነ ሲሰሩ ስራውን ይሄ ቦታ ይሄ ነው። አሁን ለምሳሌ ፒያሳ ከሆነ ፒያሳ አራዳ ጊዮርጊስ የሚባል ቦታ የአድዋ አደባባይ እሱን ታውቂያለሽ? የት መሆን ወይም ወደ ከፒያሳ በኋላ ራስ መኮንን ድልድይ ታውቂያለሽ? የአርመኖች ቤተክርስቲያን እና የግሪኮች የግሪኮች ደረጃ እንዴት ሰባ ደረጃ አልተለወጠም። ደረጃ በጣም ተወለዋል። በጣም ተለውጠዋል። ነገር በዩቲዩብ ነው አዲሱን አዲስ አበባ ማቀው መስገን